የተከበራችሁ አድማጮቻችን እንግዲህ ከዚህ ቀጥለን ከኢትዮጵያ የመጡ እንግዶች አሉን። 3 እንግዶች ከነሱ ጋር ቃለ ምልልስ እናካሄዳለን ከባልደረባዬ ሻየው ደጉ ጋር በመሆን። 3ቱም እንግዶቻችን እዚህ ስቱዲዮ ይገኛሉ። እስኪ ራሳቸውን እንዲያስተዋውቁ እድሉን እንስጥ። እሺ፣ አመሰግናለሁ። እኔ ቴዎድሮስ በለጠ እባላለሁ። ቀጨኔ የሚገኘው ቤተ እስራኤል ጸሎት ቤት ቤተ ክህነት የዛ ስራ አስኪያጅ ነኝ። አመሰግናለሁ። እሺ፣ በጣም እናመሰግናለን ስለተቀበላችሁን እና ይህን ኢንተርቪው ስላመቻቻችሁልን ከልብ እናመሰግናለን። ያው እኔ ተስፋዬ ደሩ እባላለሁ። በአዲስ አበባ የቤተ ክህነት አመራር ነኝ፣ የቦርድ አመራር ነኝ። ያው ዛሬ በእስራኤል ምድር እንገኛለን ማለት ነው ከወንድሞቻችን ዘንድ። እሺ፣ እኔም አመሰግናለሁ እዚህ ስቱዲዮ ድረስ ስለጋበዛችሁኝ። ስሜ ኤልዳድ ሸቴ ይባላለሁ። በአዲስ አበባ የሚገኘው ጸሎት ቤታችን ቤተ ሰላም ሲናጎግ ይባላል። ቤተ ሰላም ጸሎት ቤት የዛ የማህበራዊ ግንኙነት ዋና ኃላፊ ነኝ። እንግዲህ ጀመርን ውይይቱን። በእውነትም አስቀድመን ወደ እስራኤል እንኳን ደህና መጣችሁ በሬዲዮ ስም በአጠቃላይ ባልደረባ የሰጠኝ እንዳነሳው እንኳን ደህና መጣችሁ ብለናል። እንኳን ደህና ቆያችሁን። እናመሰግናለን። ወደ ቃለ ምልልስ ስናልፍ እንግዲህ የእስራኤል አስቀድመን እንዳው የእስራኤል ጉብኝታችሁ ዋና ዓላማው ምን እንደሆነ እስኪ በአቶ ቴዎድሮስ በለጠን ጀምር። እሺ፣ አመሰግናለሁ። ያው ወደ እስራኤል ስንመጣ ይህ የመጀመሪያችን አይደለም። በተለያዩ ጊዜ ከኛም ቀደም ብለው የመጡ የማህበረሰቡ ተወካዮች ነበሩ። አሁን የወጣንበት ዓላማ ካሁን በፊት የተጀመሩ ስራዎች ምን ላይ ደረጃ እንደደረሱ እሱን ለማወቅና በቀጣይ ምን መስራት አለብን የሚለውን ለመነጋገር ነው። የኛን ጉዳይ በበላይነት የሚመሩት ግንኙነቱን የጀመረው ያው እንደሚታወቀው አቶ ዳንኤል በለጠ እሱ ባመቻቸው እሱ ያው የታሪክ ጸሐፊና ተመራማሪ ነው። ስለኛ ማህበረሰብም ብዙ መጽሐፎችን እየጻፈ ይገኛልና እሱ በጀመረው ግንኙነት መሰረት ነፍሱን ይማር አቶ አሳልፍ ተከተል እና ሌሎችም እዚህ መጥተው ግንኙነቱን ጀምረናል። አሁን ያ ግንኙነት ምን ላይ ደረሰ የሚለውን ያው የበላይ መሪያችን እዚህ በእስራኤል የሚገኙ ራብ ሞሼ ባሩህ እሳቸው በተለያየ መልኩ ስለ ኦሪት ትምህርትም ስለ በዓላትም በተለያዩ ማህበራዊ ሚዲያዎች እያስተማሩን ይገኛሉና ከሳቸው ጋር በመሆን ከዳንኤል በለጠ ጋር በመሆን አሁን ካሁን በፊት የተጀመሩ ስራዎች ምን ላይ ናቸው፣ ወደፊትስ በምን መልኩ ይቀጥላል የሚለውን ለመነጋገር ትናንትና እዚህ በእስራኤል በኢየሩሳሌም የኢትዮጵያ ቤተ እስራኤል ዋና ራባይ ራብ ውብሸት ጋርም ተገናኝተን ውይይት አድርገናል። እንደ አምላክ ፍቃድ ደግሞ በቀጣይ ከእስራኤል ዋና ራቢ ጋር እናገኛቸዋለን ብለን ተስፋ አድርገናል። እሺ፣ በጣም አመሰግናለሁ። ያው እንግዲህ ወደ መዲና እስራኤል ስንመጣ ያው በጣም ደስተኞች ነን። ወንድሜ ሞሼ ወይንም ቴዎድሮስ እንዳስቀመጠው እዚህ ወንድሞቻችን እነ ዳንኤል በለጠ እነ አስፋው አይችሉትም መሰላ ከነሱ ጋር በርካታ ስራዎችን እንሰራለን። ያው ከዚህ በፊት ወንድማችን ሞሼም ያው በግሩፕ ሆነው መጥተው እዚህ የተጀመሩ ጉዳዮች አሉ ቅድም እንዳስቀመጠው ማለት ነው። እነዛን ለማስቀጠል ምን ላይ እንደደረሱ ለወደፊት ምን መስራት እንዳለብን እሱን ለመወያየትና ያው የማህበረሰባችንን አደራዎችንም ይዘን ነው የመጣ ነውና በዛም ጠበቃ አይችሉትም አማካኝነት ወደ ራባይ
ሩበን ውብሸት ሄደን ውይይት ለማድረግ እድሉን አግኝተናል። ከሳቸው ጋር በተወያየ ነውም እንግዲህ ሞሼም ማስቀምጦታል። እርግጥ ወደ ዋናው ራባይ ዴቪድ ዮሴፍ ጋር እንደምንገናኝ ተስፋ ይዘን ነው ውይይቱን ያጠናቀቅ ነውና እናንተ አሁን አላማውን ገለጻችሁልን እንጂ እናንተ እነማን ናችሁ? ከአዲስ አበባ ስትመጡ የትኛው ወኪል ናችሁ? እስኪ ማንነታችሁን ግለጹልን። እሺ አመሰግናለሁ። ያው እኔ ቴዎድሮስ በለጠ በቀጨኔ የሚገኘው ቤተ ክህነት ወይም ኢትዮጵያ ኖርዝ ሸዋ ዛዮኒስት ኦርጋናይዜሽን የዛ ስራ አስኪያጅ ነኝ። ሰሜን ሸዋ ቤተ እስራኤሎች በሰሜን ሸዋ ማህበረሰብ አብዛኛው ያለበት ነው። ከዛ እየተሰደደ መጥቶ ቀጨኔን መስርቶ ቀጨኔ ከሚኖረው እኔ አሁን ቀጨኔ ነው ተወልጄ ያደኩት። ቤተ ክህነቱም የተመሰረተው እዛው ቀጨኔ ነው እና የዛ ቤተ ክህነት እኔ ስራ አስኪያጅ ነኝ። ግልጽ ነው። እሺ እንግዲህ ወደ እስራኤል የመጣንበት ዋናው አላማ ከቤተ እስራኤሉ ጋር ግንኙነት ጀምረን ነበረ ከዛሬ 10 ዓመት በፊት። እንግዲህ በመሀል በየ2 ዓመቱ በዳንኤል በለጠ አማካኝነት ወንድሞቻችን እየመጡ እዚህ ከቤተ እስራኤል ወገኖቻችን ጋር ግንኙነት እናደርጋለን። ትውውቅም እንግዲህ በዚህ ትውውቅ አማካኝነት ከዛ ከኮሮና በኋላ ነገሮች ቀዝቅዘው ነበረ በጣም። እንደገና ደግሞ እስራኤልም ያለችበት ሁኔታ ከኦክቶበር 7 በኋላ ብዙ ጦርነቶች ላይ ነው ያደረገችውና በዛ መካከል ግንኙነታችን ትንሽ የመቀዛቀዝ ሁኔታ ነበረውና እሱን ግንኙነት እንግዲህ ወደዚህ መተን ካሉት ቤተ እስራኤል ወገኖቻችን ጋር ከሃይማኖት አባቶች ጋር ከነ ራብ ሞሼ ጋር እንደገና ቀጣይ ደግሞ ከነ ቄስ አብዩ ጋር እየተገናኘን ረስታችሁናል ወይስ የያዛችሁትን አደራ እስካሁን ምን እያደረጋችሁልን ነው የሚለውን ለመጠየቅም እንደገና ከኛ የሚጠበቀውን እንደገና ደግሞ ከወገኖቻችን ከዚህ ካሉት ከቤተ እስራኤል ጋር የሚጠበቀውን ትብብር፣ አንድነት እንደገና ደግሞ ወገንተኝነት፣ አለኝታኝነት ለመጠየቅ ነው ዛሬ እዚህ የተገኘ ነው ማለት ነው። ከሁሉም ደግሞ ደስ የሚለው ያው ኢየሩሳሌምን ምንናፍቃትን ኢየሩሳሌምን ጎብኝተናል። ሁሌ እስራኤል በቆየንባት ጊዜ ኢየሩሳሌምን ያው ሳናያት አንወጣም ማለት ነውና ዋናው አላማችን ይሄ ነው። በጣም ግሩም። እንግዲህ እንኳን ደህና መጣችሁ ብለን ተቀበልናችሁና እንግዲህ መቼም እንደምታውቁት አንድ ዜጋ አንድ ሰውም ሆነ አንድ ማህበረሰብ ያለውን ስርዓት ሃይማኖትም ያለውም እውቅና የሚባል በጣም አስፈላጊነት ነው አይደል? ይህንን እውቅና ቤተ እስራኤላውያን እንደመሆናችሁ በእንቅስቃሴ በትግል ላይ እንደሆናችሁ ነውና እስካሁን አስታውሳለሁ ወደ 12 የሚሆኑ ማህበረሰባችሁ ልኡካን ቡድን አባላት ወደ እስራኤል መጥተው እንደነበረና እስካሁን በቤተ እስራኤል ማህበረሰብ አባላት እንደመሆናችሁ እንዴት ይህን ነገር ተግባር ላይ አልዋለም? እስካሁን እውቅናስ እንዴት አልተሰጣችሁም? እስካሁን ወይም በእስራኤል መንግስት ሆነ በዚህ ተመዝግባችኋል ወይ? እስኪ የቤተ ክህነት የጸሎት ቤት መሪ አቶ ቴዎድሮስ በለጠ እስኪ ስለዚህ ሁኔታ ምንድነው የተጀመረው እንቅስቃሴ? ያው ከ11 ዓመት 10 ዓመት 11 ዓመት በፊት እንደተጀመረው በጥሩ ሁኔታ ላይ የሄደ እዚህ ያለው ማህበረሰብ እኛም በመጣንበት ሰዓት ፓርላማ ሁሉ ተገኝተን ከፓርላማ ከሚመለከታቸው አካላት ጋራ ከፍተኛ የሆነ ንግግር በጣም ብዙ ንግግሮችን አድርገን ያንን ለማስቀጠልና ትልቁ ዓላማ እውቅናውን የማግኘት ነገር ስለነበረ ያንን ስራ ለመስራት ነበረ ትልቁ ጥረታችን። ኤልዳድ እንደተናገረው በዚህ በኮቪዱም በዚህ በጦርነቱም ምክንያት ነገሮች ወደ ኋላ የመጎተት ነገር ነበራቸውና አሁን ላይ ያንን ነገር ለማስቀጠል እውቅናውንም ለመጠየቅ
እሱን ያቀደ ነው ያሁኑ ጉዟችንና ወደዚህ አመጣጣችን። በርግጥ ለምላሹ በጣም እያመሰገን ወደ ቀጣይ ጥያቄ በምናልፍ ደግሞ ስለ እናንተ ማህበረሰብ ጥናትና ምርምር የሚደረገው ደራሲ፣ ተመራማሪ፣ አጥኞች አሉ። የተለያየ ያጠናከሩትን ጥናት ሁኔታም በመጽሐፍም በጋዜጣም ይፋ ያደርጋሉ ምሁራን። ይህን በተመለከተስ እስካሁን በቀጨኔ አካባቢ በሰሜን ሸዋ አካባቢ በማህበረሰብ ህይወታችሁን በተመለከተ የዳሰሳ አካል ነበረ? ከደራሲ ዳንኤል በለጠ እንደሆነ ይነገራል። ሌሎችም ከእስራኤል በሆነ ከአውሮፓም ወይም መቼም እስካሁን ድረስ ይሁዳውያን በስደት ላይ ነው ያሉና በአሜሪካም በአፍሪካ ምድር እየሄዱ ጥናት ያደርጋሉና እንደኛ አመጣጥ ሁኔታ ጋር በተያዘ እንዲህ አይነት ጥናት ተደርጓል ወይ? እንግዲህ የኛ ታሪክ የሚጀምረው በ17ኛው ክፍለ ዘመን ነው። ምክንያቱም እስከ 17ኛው ክፍለ ዘመን ተመሳሳይ አይነት ነበረ ከቤተ እስራኤሉ ጋር። ልክ የሸዋው ንጉስ የሰለሞኒክ ዳይናስቲ ወይ ደግሞ የሰለሞን አገዛዝ ስርወ መንግስት እስከጀመረበት ድረስ ማለት ነው። ልክ 17ኛው ክፍለ ዘመን ላይ የሸዋው ወደ ሸዋ ከመምጣታችን በፊት ከደንቢያ ነው የተነሳ ነው ማለት ነው። ከደንቢያ ወገራ ከሚባለው ቦታ ነው አባቶቻችን ከዛ በጦርነት ወደ ሸዋ የመጡት ማለት ነው። ከዛ ወደ ሸዋ ግን መጀመሪያ ሲገቡ ምንድነው ንጉስ ነበረ። ያኔ ያው በዘመነ መሳፍንት ነበረ ከቴዎድሮስ በፊት ማለት ነው። በዛ በዘመነ መሳፍንት እንግዲህ ሁሉም የአካባቢው ገዢ ነበርና ያ ገዢ መርዕድ አዝማች አብዬ ይባላል እና ለሱ ቤተ መንግስት ለመቆርቆር ከደንቢያ ጠቢባኖችን ያመጣል ማለት ነው። እነዛ ባለእጆች እንግዲህ ቤተ እስራኤሎች ናቸው። ልብስ የሚሰሩ፣ እደ ጥበብ ላይ የሚሰሩ፣ ቤት የሚሰሩ፣ አንጥረኛ እነዚህን ይዘው ሲመጣ አብዛኞቹ ቤተ እስራኤል ወገኖች የኛ አባቶቻችን ነበሩና ከዛ ወደ ሸዋ ሲመጡ ከደንቢያ ጋር ያለው ግንኙነት ይቋረጣል ማለት ነው። ከዛ በኋላ እንግዲህ ያው የኢትዮጵያ አብዛኛው ታሪኮቻችን ጦርነት ነው፣ ጦርነትን ያማከለ ነው። ከዛ ልክ በ18ኛው ክፍለ ዘመን ደግሞ አጼ ሚኒሊክ ዳግማዊ አጼ ሚኒሊክ ሲነሱ አንኮበር ላይ እዛ ላይ ቤተ መንግስት ነበርና ቤተ መንግስቱን ያነጹት የኛ የጠቢባኖች አባቶቻችን ናቸውና ሁል ጊዜ የኛ ቤተሰቦች ከንጉሱ አራውንድ ወይ ደግሞ ሰፈር የሚኖሩት ምክንያቱም አብዛኛውን የጎራዴም የጦር መሳሪያውንም የሚሰሩት ጠቢባኖች ስለነበሩ ማለት ነው። ሶ ይሄ ነገር እንደ ታሪክ ተነሳና ጃኮብ ፋይትሎቪች ዶክተር ጃኮብ ፋይትሎቪች እንግዲህ ቤተ እስራኤልን ታሪክ በደንብ አድርጎ ያወቀ ከሱ በፊት የነበረው ተማሪ ጃኮብ ፋይትሎቪች ነበርና ልክ ጃኮብ ፋይትሎቪች ጎንደርን ካጠና በኋላ ቤተ እስራኤሉን አንኮበር ላይም ተመሳሳይ ድብቅ ቤተ እስራኤላውያን እኮ አሉ ተብሎ መጥቶ ነበርና አባቶቻችንም አግኝቷቸው ነበር እና በመጽሐፉ ማይ ሰከንድ ጆርኒ ቱ አቢሲኒያ የሚል ጽሁፍ ጽፏል ጃኮብ ፋይትሎቪች። እሱ ላይ ሰሜን ሸዋ ላይ አንኮበር አገኘኋቸው ያሉት ቤተ እስራኤል በጣም ድብቅና ለሰው የማይናገሩ ራሳቸውን ደብቀው የሚኖሩ ብሎ ነው የገለጻቸው። ግን በድብቅ ኦሪታዊ እንደሆኑ ለሰንበት ትልቅ ክብር እንደገና ደግሞ የመርገም ጎጆ ትኩቶ እንለዋለን በእኛ እሱን በጣም እንደሚጠብቁ ብሎ ጽፎ ነው የሄደው። ይሄንን ጽሁፍ ከዛ በኋላ ዮና ቦጋለ እሳቸውም እንግዲህ ያው በኃይለ ሥላሴ ዘመን የትርጉም ክፍል ላይ ይሰሩ ነበርና በትምህርት ሚኒስቴር ማለት ነው። እሳቸውም የእኛን ወገኖች በጣም ነው የሚያውቋቸው፣ ግንኙነትም ሁላ ነበራቸው። ይህንን ግንኙነት እንግዲህ ዳንኤል በመጽሐፉ ከትቦታል፣ በጣም በሰፊው አብራርቶታልና የእሳቸው ምስክርነት አለ። እንግዲህ በኢትዮጵያ ደግሞ ታላቁ የኢትዮጵያ እንግሊዛዊ
የኢትዮጵያን ታሪክ ኦልሞስት ጠንቅቀው የጻፉት ሪቻርድ ፓንክረስት ፕሮፌሰር ሪቻርድ ፓንክረስት እሳቸውም ስለኛ ማህበረሰብ ሰፊ ጥናት ነው ያደረጉት ማለት ነው። እና የኛ ለየት የሚያደርገው ምንድነው ከነበረብን ግፍና መከራ አባቶቻችን ካሳለፉት አብዛኛው ታሪኮቻችን የተደበቁ ማንነቶችን ነው ያሉንና አባቶችም ለዛ ነው በዱር በገደሉ ጠብቀው ኦሪትን ለልጅ ልጆች ያስተላለፉትና ያን ነገር ታሪክን ይናገራል ማለት ነው። ጥሩ አሁን ብዙ ገልጻችሁልናል። እንደዛ ከሆነ በቀጨኔ አካባቢ የምትኖሩ ከሆነ ከጎንደር ከጎጃምም ትግራይ አካባቢም አዲስ አበባ የተሰባሰቡ ሰዎች ነበሩ። ለምንድን ነው ያኔ ያልተመዘገባችሁ እንደነሱ? ግን ስለዚህ አሁን ደግሞ ከዚህ ጋር ሰጠኝ ከዚሁ ጋር በተያያዘ ቤተ እስራኤላውያን በሀገረ ኢትዮጵያ በሰሜን ኢትዮጵያ በአብዛኛው ቤተ እስራኤላውያን የሚለው የተወሰኑ ነበር ሲጠሩን የነበረ ግን ፈላሻ በሚል ነበረ በብዛት በሀገረ ኢትዮጵያ ሲጠሩን ነበረና ስለዚህ ሁኔታ እናንተ ባላችሁበት አካባቢ ቤተ እስራኤላውያን ስለመኖራቸው በኢትዮጵያ ዋና ከተማ አዲስ አበባ ያንን በቅርብ ርቀት ያው ያካተተ ነበረ እና ሰምታችኋል ወይ? በታሪክ እናንተ በእድሜያችሁ የሰማችሁት ነገር ስለ ቤተ እስራኤላውያን ሁኔታ እንግዲህ በዚህ ላይ የምታውቁትን ያህል ንገሩን። አዎ እንግዲህ እኛ እንግዲህ ተማሪ እያለን በፊት የኛ ወገኖቻችን እዛ በቀጨኔ አካባቢ የሚኖሩት ሁሉ ነገር የተለየ ነበረ። ማለት ትምህርትም ሲማሩ እዛው አካባቢያችን ላይ ጣይቱ ቁስቋም የሚባል ትምህርት ቤት አለ። ወደዛው ወደ ጫካው ወደ እንጦጦ ተራራ ነው የሚሄዱት። ምክንያቱም አንኮበር የሚኒልክ የመጀመሪያው ቤተ መንግስት ከተገነባ በኋላ ወደ አዲስ አበባ ሲመጣ የመጀመሪያ መቀመጫ የተደረገው ለአጼ ሚኒሊክ እንጦጦ ላይ ነበር እና እንጦጦ ላይ እነሱ ሲሰፍሩ እኛ ደግሞ የኛ አባቶች ከታች ነው ሜዳማው ላይ ነበር እንትን ያደረጉት ከእንጦጦ ከተራራው ግርጌ ማለት ነው። እና እዛ አካባቢ የቁስቋም ትምህርት ቤት ነበረ። ከዛ በኋላ ግን ያው የህዝብ መስፋት ሲመጣ ሌላም አካባቢ ተማሪዎች ወደ መንቀሳቀስ ይጀምራሉ ማለት ነው። ሶ የኛ አካባቢ ሁል ጊዜ እንዲፈራ የሚያደርገው አንደኛው ትልቁ ነገር ያው ቡዳ የሚለው ስም ነው። ምክንያቱም በዙሪያዎቻችን እናቶች ሸክላ ሰሪዎች ናቸው፣ አባቶቻችን ደግሞ ሸማኔዎች ናቸው። ከዛ ሌሎችም ደግሞ እደ ጥበብ ላይ አንጥረኛነት ቢላውን ጎራዴውን ሁሉን የሚሰሩት ናቸው። እና የኛ ልጆች ወደ ከተማ ሲሄዱ ለትምህርት ሁልጊዜ ማንነታቸው መንገር ያፍራሉ። ምክንያቱም ይገለላሉ በተማሪዎች ዘንድ ማለት ነው። ይሄንን ጥያቄ ሲጠይቁ አባቶቻችን ምን አይነት መልስ ነው የሚመልሱት? እንዲህ የሚሉን እኮ ምክንያቱም እኛ ጠቢባን ስለሆንን ነው። ይሄ ጥበባችን ደግሞ ከሰለሞን የመጣ ነው እና እኛ የሰለሞን ዘር ነን የሚል አፈታሪክ ነው የሚነግሯቸው ለልጆቻቸው ማለት ነው። ስለዚህ ማህበረሰቡ የሚያገለን እኛ ካየናቸው ህመም እንደ መታመም ነገር የሚያደርጋቸው ስለምንበልጣቸው ነው። ከጥበባችን የተነሳ ነው እንደዛ የሚሉን እንጂ እኛ የተከበረ ማንነት የተከበረ ዘር ነን የሚል ምላሽ ነው የሚሰጡት ማለት ነው። እና ቤተ እስራኤል የሚለው ቃል አሁን ላይ ያው በዘመናዊ የትምህርት በዚህ ዘመን ሁሉም የሚወርሰው ቃል ነው። ምክንያቱም የእስራኤል ሁሉም ቤተ እስራኤል ነን የሚለውን ነገር ስለሚወደው ማለት ነው እንጂ የኛ አባቶቻችን ባለች ጠቢባን እያሉ ነው ራሳቸውን ሲገልጹ ማለት ነው። ኦኬ ለምንድን ነው ያልተመዘገባችሁት ለሚለው ምላሽ እንፈልጋለን። ምክንያቱም እዛ አካባቢ ተሰባስበው የነበሩ አሁንም ያሉ አሉና እናንተ አዲስ አበባ ከሆነ ነበራችሁ አሁንም እዛው የምትኖሩ ከሆነ ለምን አልተመዘገባችሁም በወቅቱና ከዛ በኋላስ ወደ እስራኤል ለመምጣት ያደረጋችሁት እንቅስቃሴ ምን ይመስላል? እሺ አመሰግናለሁ። የእኛ ማህበረሰብ ራሱን ደብቆ ነው የሚኖረው። አይደለም ተመዝግቦ ይሄን ያህል ቤተሰብ ነው እንደዚህ ነው ብሎ ማለት ይቅርና ራሱ ግለሰባዊ ማንነቱን እንኳን ለመንገር አባቶቻችን አይፈልጉም ነበር። ምክንያቱም በጣም ብዙ ስቃይና መከራ ያልተመዘገበ በታሪክ ያልተመዘገበ ብዙ እልቂት ደርሶባቸዋል። በጣም ፍርሃት ውስጥ ናቸው የነበሩት። ኢቭን እኛ ይሄንን ቤተ ክህነት ስናቋቁም የዛሬ 25 ዓመት አካባቢ ነው እንቅስቃሴውን የጀመር ነው። በምን ጀመር ነው?
እኔ አሁን ሕፃን ሆኜ ከእናቴ ጋር መርገም ጎጆ ትኩቶ አብሬ ገባ ነበረ። እናቴ ክርስቲያን ነች፣ ግን ወደ ትኩቶ ቤት ወይ መርገም ጎጆ ስትገባ እዚህ ጋር ያለውን ነገር አውጥታ እኔም አውጥቼ ነበር አብሬያት የምገባው። ይሄንን ነገር ከዛ በኋላ ቄሱ ምኑ እየመጣ ይሄ ምንድን ነው ያውቁታል። ይሄ ምንድን ነው ጣዖት የምታመልኩበት ነው ምንድን ነው ወደሚል ነገር እየመጡ ያንን ስርዓታችንን ኢቭን የመርገም ጎጆ ሴቶቻችን ይገቡበት የነበረው እንዲጠፋ አሁን የተወሰነ ቦታ እንዲኖር፣ አብዛኛው የሚኖረው በሰሜን ሸዋ የሚገኙ የአባቶቻችን ገዳማት አሉ። እዛ ነው የሚገኘው። ቀጨኔ ቤት ለቤት ነበረ ይሄ የመርገም ጎጆ። አሁን እንዲጠፋ አድርገውታል። ለምን? ራሳቸውን ከመደበቅ ያ ካሁን በፊት የእነሱ አባቶች ላይ የደረሰው ግድያና እልቂት እንዳይደርስባቸው በመፍራት ማንነታቸውን ደብቀው ነው የኖሩት። እንኳን መዝግበው ሊያስቀምጡ እኛ ተነስተን እንዳልኩ እኔ አሁን ሰንበት አርብ 9 ሰዓት 10 ሰዓት ከሆነ በኋላ ውሃ አይከፈትም። ውሃ ልጅ ሆነ ተሳሰብ ትከፍት የሚደርስብህ ነገር ከባድ ነው። ለቅዳሜ ጠዋት አርብ ነው እሳት ተዳፍኖ የሚያድረው በአመድ ምናምን ተዳፍኖ ጠዋት ክብሪት ላለመለኮስ እና እያንዳንዱ የሚያደርጓቸው ነገሮች ቶራውን ስናነበው የኛ ታሪክ ነው። ስለዚህ እነዚህ ሰዎች የደበቁት ማንነት ይሄ ቤተ እስራኤላዊነት ነው። ስለዚህ ብለን መንግስትን ጠይቀን ህጋዊ ፍቃድ አውጥተን በኢትዮጵያ በሰሜን ሸዋ የሚገኝ ቤተ እስራኤል ብለን ሲናጎግ አምላክ ረድቶን ገዝተን ያንን እንቅስቃሴ ጀመርን። ከዛ በኋላ አሳልፍ ነፍሱን ይማር አሳልፍና ዳንኤል በፈጠሩት ግንኙነት ወደ ታሪካችን መጻፍ በዓለም አቀፍ ደረጃ ስለኛ ማንነት መናገር ጀመርን እንጂ ይሄን እንቅስቃሴያችንን ቤተሰቦቻችን ተቃውመውናል። ልታስጨርሱን ነው ወይ በሰላም የምንኖርበትን የሚያስፈራሯቸው ምን እያሉ ያንን እንቅስቃሴ ከጀመራችሁ በኋላ ለእስራኤል መንግስት አመልክታችኋል ወይ? አሁን በምትጠቅሷቸው ሰዎች አማካይነት ምንስ ምላሽ ተሰጣችሁ? ደብዳቤዎችን አስገብተናል። ምላሽ ባይኖረውም ማለት ነው። ለዛም ነው አሁን እዚህ እስራኤል ከሚገኙ ወገኖቻችን ጋራ ይሄን ጉዳይ ትኩረት ሰጥተን የእውቅና ስራ እንዲሰራ በቀጣይ መደረግ የሚገባቸውን ስራዎች ለመስራት ነው ትልቁ ዓላማ አሁን የመጣንበት ማለት ነው። ግሩም እንግዲህ ታሪክ ነው። በእውነት ይገርማል። የቤተ እስራኤላውያን አቶ ቴዎድሮስ የመርገም ጎጆን በተመለከተ በትክክል ነው የተገለጽከው። በእውነት በጣም ይገርም ነው። በእርግጥ ይህም በኦሪት መጽሐፍ አለ። ለምን ለዓመታት አያት ቅድመ አያቶቻችን እንደዚህ ሲከተሉት የነበረ ስርዓተ ኦሪት ነውና አሁን በቀጣይነት እንግዲህ በቤተ እስራኤላውያን በብዛት የመጡ በሰሜን ኢትዮጵያ አካባቢ በጎንደር፣ ትግራይ፣ ወሎም ከጎጃም ጥቂት አካባቢ መተናል። በተለያዩ አብዛኛዎቻችን በሱዳን መከራና ስቃይ ሞት እየተፋረቅን ወደ እስራኤል የተመለስን በኬንያ በኩል በኤርትራ በኩል የተሻገር ነውና ይህ ሲሆን ሳለ እናንተስ ያኔ ቅድም ተነስቶ ነበረና እናንተ ወደ እስራኤል ለመሻገር እንዳላችሁት ከ25 ዓመት በፊት ነው እንቅስቃሴ የጀመርነው ብለናል። እስኪ እስካሁን አቶ ተስፋዬ ደሩ ስለዚህ ሁኔታ እስኪ አስተያየት ንገረን። ያው እንግዲህ ቤተሰቦቻችን ቅድም ቴዎድሮስ ለመግለጽ ሞክረዋልና ተደብቀው ነው የሚኖሩት። ትልቁ ፍርሃት ምንድን ነው? የቀብር ቦታ አናገኝም፣ ልጆቻችን ባሉበት ቦታ ይገደሉብናል የሚል ስጋት አለ። ይህን ደግሞ እኛ ኤክስፒሪንስ አይተነዋል። ይህን እንቅስቃሴ ከጀመርን በኋላ በገጠመን ችግር እነሱን ተረድተናል። ምንድን ነው ወደፊት ወጥተው ከወገኖቻችን ጋር ወደ ምድሪቷ ያልገቡበት ምክንያት ዋነኛው ይሄ ነው። ወደ አዲስ አበባ ተሰብስበዋል። ተመሳስለው ነው አስመስለው የመኖር ጥበብን ነው አባቶቻችን ተላብሶ ሲንቀሳቀሱ የነበረውና ለማሳያነት ይህን እንቅስቃሴ ከጀመርን በኋላ አንድ ወንድማችን ሞቶብን
ሬሳ ይዘን መከራ ያየንበት ሁኔታ ነው ያለው፣ ምን ቀብርበት ጠፍቶ ማለት ነው። ስለዚህ ይሄንን ጉዳይ ደግሞ አባቶቻችን አስቀድመው ሲነግሩን ነበረ። ጊዜው ገና ነው፣ ጊዜው ገና ስለሆነ ቆይ አትውጡ፣ ሚስጥራችንን አታውጡብን የሚል ፍርሃት ነው ያለው። በዛ አማካኝነት ቤተሰቦቻችን አዳፍነውት ቆይተዋል። በየገዳማቱ በሰሜን ሸዋ ገዳማት ውስጥ ያሉ 40 በላይ ገዳማቶች ነበሩ። አሁን ጠፍተው አጥፍተዋቸው አሁን 14 ነው በቅርብ ጊዜ የነበረው 14 ገዳማቶች። በአሁኑ ሰዓት ግን ከዛ በታች ነው ተመናምኖ ያለው። በቅርብ ጊዜም ትልቁ ገዳማችን እንትን ያለብን የተወረሰበት ሁኔታ ነው። አባቶቻችን በውስጡ ተገለው የወጡበት ሁኔታ ነው ያለውና የነዛ እንትኖች አዲስ አበባ ላይ ይገኛሉ። በአሁኑ ሰዓት የነዛ ገዳማቶች አባቶቻችን እዛ መሄድ ያቃታቸው የሚያርፉበት ቦታዎች አሉና ተደብቀው ነው የሚኖሩት። እነዚህ ጉዳዮች፣ እነዚህ ፍርሃቶች ወንድሞቻችን ወደ እስራኤል በሚገቡበት ሰዓት እድል እንዳይሰጠን አድርጓል። እድሉን በዚህ ምክንያት ሚስ አድርገናል። በዛ አማካኝነት ነው ከወገኖቻችን ጋር በጋራ ወደ ምድሪቷ መምጣት ያልቻል ነው። ከዛ በኋላ ባለው ነገር ግን እኛም እንግዲህ ደረስን። እነ ቴድሮስ ወንድማችን እነሱ ናቸው ሲናጎጉ ላይ እምነቱን ወንድሞችን አሰባስበው እንትን ሲሉ የነበረውና አሁንም አልመሸም። ወንድሞቻችን በእስራኤል ይገኛሉና ከነሱ ጋር በማበር የህዝባችንን ቁጭት የህዝባችንን ለእስራኤል ያላቸው ለምድሪቷ ያላቸውን ናፍቆት ከምድሪቷ ጋር እንዲገናኙ የማድረጉን እንቅስቃሴ ጀመርነው በዚህ አማካኝነት ነው። ጥሩ። አሁን ቁጥራችሁ ስንት ነው? ስንት ትሆናላችሁ ያላችሁት? በመዝገብ የሰፈረ ነገር አለ ወይስ ገና በትክክል አታውቁት? በመዝገብ አስፍረናል፣ መዝግበናል። የተመዘገበውንም ዶክመንት አድርገን አስቀምጠናል። እንግዲህ ወደፊት የወጣውን ነው አሁን እኛ ይሄን ያህል አለን ብለን የምንለው። መዝግበን ቤተሰቦቻችንን ከ2000 እስከ 3000 የሚሆን ቤተሰቦቻችንን ሰብስበን በእጃችን መዝግበን የያዝንበት ሁኔታ ነው ያለው። ከቤተ ክህነቱ ወይም ደግሞ በጸሎት ቤታችን የሚሳተፉ አባላቶቻችን ከ100 እስከ 150 የሚሆኑ ወንድሞቻችን እየተሳተፉና ጸሎት እያደረጉ የሚገኙበት ሁኔታ ነው ያለው ማለት ነው። እንግዲህ አሁን ላይ ሆነን በርግጥ የሚገርም ነው። አሁን ያኗኗራችሁ ሁኔታ እንዴት ይታያል? በርግጥ የነበረውን አያት ቅድመ አያቶች በርግጥ በሰሜን ጎንደር አካባቢ የነበረው ሁኔታ በጣም የሚያስታውስ ነገር ነው የምትነግሩን ያላችሁ። ይህን ሁኔታም እኛም እየተሸማቀቅን ቤተ እስራኤላውያን መሆናችን የኦሪት መጽሐፍ በነገሩ በኢትዮጵያ በጠቅላላ ሕዝብ በሚሊዮን የሚቆጠሩ ኢትዮጵያውያን የኦሪት ሃይማኖት ተከታይ ነበረ። የኦሪትን ሃይማኖት የጠበቁ ናቸው እንግዲህ ወደ እስራኤል ከስደት የተመለሱ የሚባለው ተብሏል። እንግዲህ ይህን ሁኔታ በተመለከተ እንግዲህ ያው ስለ ተጨባጭ ሁኔታ ያላችሁ ያኗኗራችሁ ሁኔታ እስኪ እንግዲህ ያው አሁን የአሁኑ ትውልድ ሁሉም የተማረ ነው፣ ዘመናዊነት የተላበሰ ነው። አብዛኞቻችን የመንግስት እንደገና ደግሞ የግል ስራ የሚሰራ ነው። እንደ አባቶቻችን የነበረውን የእደ ጥበብ ስራ ኦልሞስት እያበቃ ያለበት ሁኔታ ነው ያለው እና እኛ እንግዲህ የቀጨኔ ቤተ እስራኤል አብዛኛው ባንክ ሰራተኛ ነው፣ ኢንጂነር ናቸው፣ ጠበቆች፣ እኔ ደግሞ ጋዜጠኛም አስጎብኝም እንግሊዘኛ መምህርም ከአንድም ከሁለትም ከሶስትም በላይ ባለሙያ የሆኑ ልጆች አሉን። በተለይ በእኛ ጸሎት ቤት ደግሞ ሁሉም ሰራተኛ ነው። ሁሉም ለግሉም ሆነ ለራሱ የሚሯሯጥ እንትን ነው። በተለይ ደግሞ አብዛኞቻችን ዩኒቨርሲቲ ተመርቀን የወጣን ሰዎች ነንና በዚህ ምክንያት የአባቶቻችንን ሲሰሩት የነበረውን ነገር እንደ ልጅነት እኔ ሸማኔ ነበርኩ። ከአባቴ የተማርኩት ሽመናን ሰራ ነበረ
አብዛኛውን በልጅነቱ እስከ ትምህርት እስኪጨርስ ድረስ ይሄንን ስራ ነበር ስንሰራ ሽሮ ሜዳ አካባቢ ነበር አንዳንድ ነገር የእናንተ ስራ? ሽሮ ሜዳ ለእኛ ኦልሞስት አቅራቢዎቹ ፕሮዳክቱ እኛ ቀጨኔ ነው የሚሸጠው ግን ሽሮ ሜዳ ነው። ምክንያቱም እንግዲህ ቀጨኔ የገበያ ቦታ የሌለበት ትልቁ ምክንያት ነጋዴዎች ሲመጡ ታመው ነው የሚወጡት እና በዛ ፍራቻ ምክንያት የኛ ሰዎች ወደዛ እየተቀበሉ እየሄዱ ከማህበረሰቡ ጋር ብዙ ግንኙነት እንዳይኖር ይሄ ቡዳ የሚለው ቃል በጣም ከባድ ነውና ዛሬ ከቦሌ አየር መንገድ ተነስቶ ወደ ቀጨኔ ቀጥታ ሲፈልግ አንድ ሰው የኛ ሰው ታክሲ ሹፌሮች ካልሆኑ በስተቀር ይዞት የሚመጣ ሰው በጣም ፍራቻ ውስጥ ነው የሚወድቀውና ይሄ አሁንም ድረስ እማኝ እውነት የሆነ ነገር ነው። ስለዚህ በኑሯችን አካባቢ ሁሉም በአዲስ አበባ በኢትዮጵያ ኑሮ ስታንዳርድ ልክ ጥሩ የሚባል ባይሆንም ያው እየተዳደረን እንኖራለን። ቀላል አይደለም በዚህ ጊዜ ኑሮው አሁን ያው እዚህ በእውነት አናሳ ማህበረሰብ በሀገር ኢትዮጵያ በዚህ በእናንተ አካባቢ ብቻ ሳይሆን በጎጃም አሁን ድሮ ጎጃም ጠቅላይ ግዛት አሁን ደግሞ መንግስት ለውጥ ከሆነ ጀምሮ ምንድነው ክልል ወይም ዞን የመሳሰለ ነው የሚሆነ እያሉ ያሉትና አሁን በጎጃም በወሎም አካባቢ በቡዳነት የሚሰደቡ ሰዎች እንዳሉ ይነገራል። እነሱ እንዴት ነው አናሳ የሆኑ የቤተ እስራኤላዊነታቸው ጋር በተያያዘ እንደዚህ አይነት መጥፎ ስም የሚሰጣቸው? ለነገሩ የተወሰኑ ሰዎች መላው የኢትዮጵያ ሕዝብ ያልኩ እየወቀስኩ አይደለም። ከኋላ ቀርነት ከእውቀት አናሳነት ይመስለኛል። እነሱ ጋር ግንኙነት አላችሁ ወይ? የምታውቀው በኢትዮጵያ ምድር አሉ? አዎ እንግዲህ ከላስታ ዋገምራ፣ ሰቆጣ ከነዚህ ማህበረሰቦች ጋር እኛ ጸሎት ቤት እየመጡ እንግዲህ በአዲስ አበባ እኛ ለግንኙነቱም ለቋንቋውም ለሁሉም ነገር እኛ ቅርብ ነንና ጥሩ ከእስራኤል ጋር ግንኙነት ያለን የሰሜን ሸዋዎቹ ወይ ደግሞ የቀጨኔ ቤተ እስራኤል ነው። ሶ እኛ ያገኘነውን እያንዳንዱን ነገር ለሌላው ወገኖቻችን ራሳችን እንደኛ ቤተ እስራኤል ነን ብለው ለመጡ ሁሉ የጸሎትም የሃይማኖትም እያንዳንዱን ነገር እርዳታ እናደርጋለን። ከኛ ደግሞ ተምረው ወደ ያሉበት አካባቢ እየሄዱ ጸሎት ቤትም ቢከፍቱን ንግግርም ቢያደርጉ ከእኛን ቤዝ አድርገው ነው የሚነሱትና በዚህ በኩል እነ መምህር ፍስሐ የሚባሉ አሉ ከላስታ ቤተ እስራኤል የመጡ ከዋግምራ ማለት ነው። የጎጃሞች ግን የጎጃም አንድ የሆነ የባህር ዳር ልጅ ነበረ። እሱ እንቅስቃሴ ሆነ እንትን የሚያደርግ ለጊዜው ስሙ አላስታውስም እንጂ እነሱም እኛ ጋር እየመጡ ትብብር እናደርጋለን ማለት ነው። ምክንያቱም ኢትዮጵያ ውስጥ እንደ ቤተ እስራኤል እንደ ኢትዮጵያ ቤተ እስራኤል ትብብር የለንም። ሁሉም የየራሱን ታሪክ ነው ይዞ የሚመጣው። በእርግጥ ሁሉ ቤተ እስራኤል አይደለም፣ ቀጥቃጭ ሁሉ ቤተ እስራኤል አይደለም። ይሄንን ቤዝድ አድርጎ የሚመጣ ሁሉ ቤተ እስራኤል አይደለም። ግን ታሪክ፣ ማንነት አይደል፣ አኗኗር፣ ባህል ይሄንን ሁሉ አጥንተን ነው እኛም አይደንቲፋይድ የምናደርገው ማለት ነው። ስለዚህ እነማን ናችሁ ስንባል እያንዳንዱ በኢትዮጵያ ውስጥ እንግዲህ ያው የሰው ልጅ ራሱን ለማኖር የፈለገውን ነገር ተምሮ እውቀቱንም ጥበቡንም መያዝ ይችላል። ስለዚህ ያ ሸማኔ ሁሉ ወይ ደግሞ ሸክለኛ ሁሉ ባለእጅ ነው ወይ ደግሞ ቤተ እስራኤል ነው ማለት ግን አይደለም። ጥሩ አገላለጽ። እንደው እዚህ ላይ አንድ ነገር ብጨምር አንድ አባት መጡ ጸሎት ቤት አርብ ሻባት ላይ እና ከየት እንደመጡ ጠየቅናቸው። ከደቡብ ነው የመጣሁት አሉ። እሺ እናትና አባቶት ምን አይነት እምነት ስርዓት ነበር የሚያካሄዱት የነበረው ስንላቸው ቃልቻ አሉ። እኚህ ሰውዬ እንዴት ነው ይሁዲ ሊሆኑ የሚችሉት? እና
እንደዚህ ባለን አቅም ምን ሲከተሉ እንደነበር ለመጠየቅም ጥረት እናደርጋለን እና በአግባቡ የኖሩትን ብለን አዋቂው አምላክ ነው፣ ግን ኤክሰርሳይዝ ስታደርጉ የነበረውን ነገር ቢያንስ ሊነግር ይገባል። አሁን እኛ ማህበረሰብ የአርብ ሮብ ዕቃ ተብሎ የተለየ አለ። እናቶቻችን ሲጠቀሙበት የነበረው የትኩቶ ስርዓት አለ። አትሊስት እኔ ያንን ይሉኛል ብዬ ነው የማስበው። እነሱ የሚከተሉት ቃልቻ ነበር አሉ። የሰንበት አጠባበቅ ስለዚህ የጋብቻ አጣርተን ነው አጣርታችሁ ነው ወደ ህብረተሰቡ እኛ ጸሎት ቤት የተሰባሰበ ሁሉም እርስ በርሱ ዘመዳማች፣ አንዱ ካንዱ ይተዋወቃል። ምክንያቱም የማነኝ ብለህ ነው የምትመጣው። ጥሩ ነው። ሌላው አሁን እንግዲህ እዚህ መጥታችኋል። ዋና ዓላማችሁ ያው ያላችሁት የህብረተሰቡን ጉዳይ ለማስረዳት ነው። ከመንግስትና ከነባር ቤተ እስራኤላውያን ወይም ደግሞ እዚህ አሁን ከሚኖሩት ምንድን አይነት ድጋፍ ነው የምትጠይቁት? ምንስ መልእክት ነው ማስተላለፍ የምትፈልጉት? ያው እኛ ከጎንደር ተነጥሎ የቀረው የቤተ እስራኤል ማህበረሰብ ወገኖች ነን። ስለዚህ ቀደም ብሎ በገለጽ ነው መሰረት ለእስራኤል ኤምባሲ ቅርቡ ቀጨኔ ነው። በጣም ቅርብ ነው፣ 6-7 ኪሎ ሜትር አይሆንም። ግን ቤተሰቦቻችን በፍርሃት ምክንያት ወደዛ ነገር እንድንዞር አላደረጉንም ነበር። እኛ አሁን ራሳችን ነብስ አውቀን ይሄን ጸሎት ቤት ከፍተን መንቀሳቀስ እስክንጀምር ድረስ በቤተሰባችን ስር ነበር ማንነታችንን ደብቀን ስንኖር የነበረው። ስለዚህ የዚህ የቤተ እስራኤሉ ወገነንና ቤተ እስራኤሉ የደረሰበትን ነገር እኛም መድረስ እንፈልጋለን፣ እውቅና ማግኘት እንፈልጋለን፣ ወደ አገራችን መግባት እንፈልጋለን። ለምን? አምላክ ፕሮሚስ በገባው ቃል ኪዳን በገባልን መሰረት መሲያው የሚመጣው በመላው ዓለም ተበትኖ የሚኖር ይሁዲ ወደ ኢየሩሳሌም ሲሰባሰብ ነውና ያ ጊዜ እንዲቀርብም ምኞታችን ፍላጎታችንም ስለሆነ ስለዚህ ዓለም ላይ ከተበተነው ይሁዲ ውስጥ መካከል እኛም ነንና እውቅናው ተሰጥቶን ወደ ተስፋይቱ ምድር እንድንገባና አገራችንን እንድናገለግል የእስራኤል መንግስት ባለስልጣናትን፣ የቤተ እስራኤል ወገኖቻችንን፣ ራባናቶችን፣ ቄሶችን ጥሪ እናደርጋለን እንዲያግዙን ከጎናችን ቆመው ወደ ምድሪቱ እንድንገባ እውቅና እንድናገኝ ይህን ጥረት እንዲያደርጉልን ጥሪን ያስተላልፋለሁ። አሁን ሃይማኖት አባቶች ከራባኒም ጋር እንደተገናኛችሁ በቀጣይነትም በኩል በዚህ ከ50 በላይ የሚሆኑ ቀሳውስት አሉ። የቤተ እስራኤላውያን ሃይማኖት መሪዎቹ እግረ መንገዳችሁን ባላችሁ ጊዜ በእስራኤል እንደምትቆዩ ባላውቅም ከቀሳውስት ጋር ካላነሱ ቀሳውስት ጋር ተገናኝታችሁ በዚህ ጉዳይ ላይ በተወያዩ በጎ ይሆናል ብዬ አስባለሁና በእውነት ያሰባችሁ እናንተ በአያት ቅድመ አያቶቻችንም ኢየሩሳሌም በሚቀጥለው ዓመት ለኢየሩሳሌም ለተገነባበት ቤተ መቅደስ አድርሰን እያሉ ጸሎት ነው ሲያደርሱ የነበረ። አሁን እንዳላችሁት እኛንም አያት ቅድመ አያቶቻችን ጊዜው ግን አልደረሰም እያሉ የሚነግሩን ነበረ። አሁን ግን ዘመኑ የጥንትን እያለ ያንን መጠበቅ ሳንጠብቅ የእግዚአብሔር አዞናል አይደለም እንዴ? መጣር መስራት እረዳችኋለሁ ብሏል። ያንን ተግባር ላይ ለመዋል ነው እንግዲህ የተነሳችሁ ማለት ነው አይደል? ስኬታማ እንዲሆን የእኛም ምኞት ነው። እንግዲህ ማጠቃለያ እሺ፣ እንግዲህ በመጨረሻም እኛ በኢትዮጵያ ሰሜን ሸዋ በአዲስ አበባ ቀጨኔ የምንገኝ ቤተ እስራኤሎች የምናስተላልፈው መልእክት ወንድሞቻችሁ በአዲስ አበባ ቀጨኔ የሚገኙ ሻባት ማክበር ፈልገው ማክበር ያልቻሉ፣ ኮሸር ምግብ መብላት ፈልገው ማግኘት ያልቻሉ ወንድሞቻችሁ ሁልጊዜ ቅድስቷ ምድርን የምንናፍቅ ነገር ግን ብዙ ጊዜ የፈጀብን በናፍቆቷ በየቀኑ በየጊዜው ለምናፍቃት ምድር እንድንረግጣት ጸሎታችን የሁልጊዜ ምኞታችን የሆነ ማህበረሰብ በአዲስ አበባ እንገኛለንና
የእስራኤል መንግስትም እዚህ ያሉ ወንድሞቻችን ከጎንደር እዚህ የምትገኙ ወንድሞቻችን ሁላችሁም በምትችሉ መጠን እንድታግዙንና እኛም የቅድስቷን ከተማ ላይ የመኖር ፍላጎታችን እውን እንዲሆን እንድታግዙን እንጠይቃለን። በመጨረሻም እንግዲህ እዚህ ስለጋበዛችሁን ከልብ በማህበረሰባችን ስም እናመሰግናለን። አብሮ በነሳት እንግዲህ ቋንቋ የዕብራይስጥ ቋንቋ ቤተ ክህነት እንዳለ ነግራችሁናልና የዚህ አይነት ትምህርት አለ ወይ በክልላችሁ? እንግዲህ ማጠቃለያ ነው። እንግዲህ በጣም ነው የምናመሰግነው እናንተም እዚህ ጠርታችሁን ሀሳባችንን የመጣንበትን አላማ እንግዲህ ለህብረተሰቡ ነው የምታደርሱልንና የሚገርማችሁ በናታንያ በአሽዶድ ትልልቅ ሰዎች አሉ ስለኛ ማህበረሰብ አባቶቻቸው ነግረዋቸው እንደ ዊትነስ ወይ ደግሞ እንደ ምስክርነት የሚቆሙ እኛ አሁን ከታሪክ ከምንጠቅሰው በላይ የእነሱ ደግሞ የቃል ምስክርነት በጣም የጎላ አስተዋጽኦ ነው የሚያደርገው። ስም መጥቀስ እንኳን ባይቻል አሉ ሰዎች ስለኛ ምስክርነት አባቶቻቸው የሚነግሯቸው በልጅነታቸው ቁጭ ብለው አሁን እዚህ ከመጡ በኋላ የሚሰጡት ምስክርነት እና አባንየው የዲን አባት በናታንያ የምትገኝ እህታችን አለች። በጣም ደግናት በእውነት። እነሱ አሁን እንዲህ ሲነግሩ ለእኛ ቀላል ይመስላል ስንሰማው፣ ግን የታሪክ ምስክርነት ነው። የ100 ዓመት ከዛ በላይ ምስክርነት ነው የሚሰጡትና እንግዲህ እንደ መጣንበት አላማ እናንተም ይሄንን ሰዎች አወቅን የሚሉትን ሰዎች ብታነጋግሩልን፣ ስለኛ ምስክርነት የሚሰጡ ስለኛ ታሪካችንን የሚናገሩ እኔም ማቃለው የሚሉት ሰዎች ካሉ እንደው እየጠየቃችሁ ስለኛ ዊትነስ ነው የሚሆነውና ይሄንን ነገር አደራ እንላለን በዚሁ አጋጣሚ ማለት ነው። እንግዲህ እኛ ጸሎት ቤት ሁል ጊዜ በየአመቱ አዲስ ነገር ነው ማለት ኦሪት ጥልቅ ናት። ኦሪት ልክ እንደ ውቅያኖስ ነው እና አንድ ባወቅን ቁጥር 10 ሌላ እውቀት ነው የምናገኘው። አንድ በገለጥን ቁጥር እንደዛ ነው እና ዕብራይስጥ ቋንቋ ዛሬ ህፃናቶቻችን ማንበብ ይችላሉ፣ መዘመር ይችላሉ። በዕብራይስጥ ሺራ ቲክቫ ሲዘምሩ አሜዚንግ ናቸው። አንድ ቪዲዮም ማሳያቸዋለሁ እና በጣም ዴዲኬትድ በጣም ይሄ ልባቸው ሳያቁት እንግዲህ በጸሎታችን ላሻና ሀባ ኢየሩሳሌም ስንል እንደ ቀላል ነው የሚባለው አይደል? ዛሬ እንግዲህ እኛ እዚህ ኢየሩሳሌም ተገኝተን እንደ ታሪክ የምናወራው ነው የሚሆነውና ይሄ ሁሉ ነገር በጸሎት ቤታችን ይካሄዳል። ልጆቻችን በጣም አሜዚንግ ናቸው፣ በጣም ጎበዞች ናቸው። እስራኤልን ሳያዩዋት የሚናፍቋት ናቸው። ዛሬ ልጆቻችን ነው ለኛ እንትን ምንድነው መሰረት እንድንወደው የሚያደርጉንና ይሄንን ሁሉ አደራ ይዘን ነው ዛሬ እዚህ የተገኘ ነውና እናንተም እንግዲህ በጣም ነው እግዚአብሔር ያክብርልን ይሄንን እድል ስለሰጣችሁን ማለት ነው። ደራሲና አርታኤ ዳንኤል በለጠም እዚህ ትልቅ አስተዋጽኦ አለው። እሱ ነው እናንተ እንደመጣችሁ የነገረንና ለሱ ምስጋና ይገባዋል። ያው መጨረሻ ላይ ሳንጠይቃችሁ ማናልፈው ለመጀመሪያ ጊዜ ነው ወይ ወደ እስራኤል የመጣችሁ? እንደዛ ከሆነ እንዴት አገኛችኋት እስራኤልን? እኔ እንግዲህ እኔ ነኝ ለመጀመሪያ ጊዜ እኔና ተስፋዬ ነው ለመጀመሪያ ጊዜ የመጣ ነውና እስራኤል እንግዲህ በፊልሙም በቲቪውም ማትጠገበ ሀገር ናት። ሰው ሁሉ የሚያስባት እስራኤልን ጦርነት እንዳለ አይደል በየ500 ሜትሩ የሚፈነዳ ያለ ነገር ነው የሚመስለው እና እኔ ምን ቃላት የለኝም ማለት የምጠብቀው ኤክስፔክቴሽኔ ከዛ በላይ ነው። ተአምር የሆነች ሀገር ናት። በጣም ማትጠገብ ይሄ ህዝቡ እያንዳንዱ ሰው የየራሱን ባህል እየተከተለ የየራሱን ሃይማኖት እንትን እያደረገ ደስ የሚል ሊገልጸው የማልችለው ሁኔታ ነው ያለኝና በጣም ነው ደስ የሚለው። ያው ቅድም እንዳነሳችሁት አቶ ቴድሮስ ያው ደጋግመው መጥተዋል። ከ12 ሆኖ ከመጡት ውስጥም እሱ አንደኛው ነው። እነሱ የጀመሩትን
ስለ ማህበረሰባችን ጉዳይ ስለ በእስራኤል ያሉ ወንድሞቻችንና በአዲስ አበባ ያሉ ወይም በኢትዮጵያ ያሉ ይሁዲ ወንድሞቻችን ማገናኘት የጀመሩትን ነው። አሁንም ለሱ ጉዳይ ነው በጋራ ከነሱ ጋር የመጣ ነውና እንግዲህ ምድሪቷን ቀን ከሌሊት ምድሪቷን እንድንረግጥ ከሚጸልዩ ሰዎች አንዱ ነኝ እኔ። በየቀኑ በጸሎታችን ምድሪቷን ለመርገጥ ያብቃን የሚል ነው። ብዙ ወንድሞች አሉ በየቀን እያለቀሱ ምድሪቷን ለመርገጥ የሚጸልዩ በእድሜ ትንሽም ሆኖ ትልቅም ሆኖ በጣም ነው የሚያሳዝነው። እኛም ሁሉም እዚች ምድር መጥተው ረግጠው አምላክን የሚያመሰግኑበትን ቀን እንግዲህ ዊሽ እናደርጋለን። እንግዲህ ልጆቻችን እያደጉ ነው። አሁን ባት ሚጽፋ፣ ባር ሚጽፋ፣ ብሪት ሚላ ስርዓቶችን እናደርጋለን እና እንግዲህ እናንተም በጣም በእውነት ከልብ ነው የምናመሰግነው በኮሚኒቲው ስም። ጸሐፊና ደራሲ ወንድማችን ዳንኤል በለጠ በእውነት በጣም ትልቅ ሰው ነው። ከዚህ በፊትም ይከታተለናል ስለኛ ጉዳይ። እዚህም ሉካን ቡድኑ በመጣበት ሰዓት አብሯቸው በርካታ እንቅስቃሴዎችን ሲያደርግ ነበረ። በእውነት በጣም ነው የምናመሰግነው። ስለ ኮሚኒቲያችን መጽሐፍ ተጽፏል። ይሄ ቀላል አይደለም። ይሄ ሪፈር የሚደረግ ስለ ኮሚኒቲያችን ይሄን ያህል ገባ ብሎ ለመጻፍ መብቃት በእውነት በጣም ከልብ ነው የምናመሰግነውና ከዛ ውጪ በእስራኤል ያላችሁ ቤተ እስራኤሎች በእውነት እንግዳ ተቀባይ የሀገራችሁ አፍቃሪ ናችሁ። እስራኤልን የምትወዱበት እስራኤልን የሚወዱበት መንገድ በእውነት በጣም ከልብ የማይጥፋ በጣም የሚያስመሰግን ነውና እኔ በእውነት ኮርቼባቸዋለሁ መጥቼ በጎበኘሁትና እንግዲህ ፈጣሪ ያክብርልን። ከልብ እናመሰግናለን። በራችሁን ከፍታችሁ ስለተቀበላችሁን ለማለት እወዳለሁ። እናመሰግናለን። ማጠቃለያ። እሺ አመሰግናለሁ። ያው እንዲሆንልን የምንፈልገውን ማስቀደምን ተናግረናልና በዛ ጉዳይ ላይ ትኩረት ሰጥተው እንዲሰሩልን በአምላክ ስም ጠይቃለሁ። ሌላው ማመስገን የምንፈልጋቸው ሰዎች አሉ። በቅድሚያ እድሉን ላመቻቸልን ለካህን ሬዲዮ ይሄ ለመጀመሪያ ጊዜ አይደለም፣ ካሁን በፊትም እንደዚህ አይነት ቃለ መጠይቅ አድርጎናልና በጣም በሐሺም ስም ላመሰግን እፈልጋለሁ። ሌላው ራብ ሞሼ ባሩህን፣ ደራሲ ዳንኤል በለጠ፣ ራብ አስፋው፣ ጠበቃ አይችሉትም፣ ቄስ አብዩ ብዙ ናቸው። ብቻ ጠቅሼ የማልገልጻቸው ብዙ ቤተ እስራኤላውያን በተለያየ ከተማ ያሉ እነሱን በአምላክ በሐሺም ስም ማመስገን እፈልጋለሁ። በቀጨኔ ማህበረሰብ ቤተ እስራኤል ስም አመሰግናለሁ። ጋዜጠኛ ማጠቃለያ ይሰጣል አይደለ? እንግዲህ በእውነትም በዚህ ታሪካዊቷ የታሪክ ከበርት የሆነችው ጽዮን እስራኤል በጦርነት በምትገኝበት ጊዜ ወደ 3 ዓመት እያስቆጠረች ነውና በእውነትም በዚህ በቁርጠኝነት ጊዜ በዓለም ላይ የሚገኙ ይሁዳውያን እስራኤላውያን ወደዚች ወደ ተስፋይቱ ምድር ለመመለስ ለሚሉት ጽዮናዊ የሀገር ፍቅር ያላቸው ሰዎች ናቸው። ቀደም ሲል ወንድማችን ኤልዳድ እሸቴም እንዳለው ከሩቅ ስንሰማ በየአቅጣጫው ቦምብ የሚፈነዳባት ሀገር የሚል ይመስለን ነበረ። ከመተን ግን በቅርብ ስናየው ገርሞናል ብሏል። ይህን የሚያሳየው ሀገር ፍቅር ገላጭ እስራኤል አጠቃላይ መጠሪያ ስሟ ጽዮን ማለት ነው። እንግዲህ ሀገር ፍቅር የሚገልጽ ስለሆነ በእውነት እግዚአብሔር በእግዚአብሔር እርዳታ በቅርብ በዚህ እስራኤል ሀገር እንደምንገናኝ ተስፋ እናደርጋለን። እናመሰግናለን። እኔም ማጠቃለያ የምለው እንግዲህ እኛም ግብዣ ስናቀርብላችሁ እናንተም በፈቃደኝነት ስለመጣችሁ ቀላል አይደለም። ብዙ ስራ ይኖራችኋል፣ ብዙ የምትንቀሳቀሱበት ቦታ ይኖራል። እኛን አክብራችሁ እዚህ ስለተገኛችሁና ቃለ ምልልሱን ስላደረጋችሁ በጣም ነው የምናመሰግን። በቀጣይ እንግዲህ ስልክ እንለዋወጣለን፣ ያለውን ሁኔታም እንከታተላለን። በጣም ነው የምናመሰግን። እናመሰግናለን። ታንክ ዩ ሶ ማች።